በጦርነት ወቅት ሀገራት ራሳቸውን ከጠላት ጥቃት በምን መልኩ ነው የሚከላከሉት? ለዚህ ደግሞ በዋናነት የሚነሳው የአየር መከላከያ ዘዴ ነው። በጦርነት ወቅት ሀገራት ዜጎቻቸውን፣ ከተሞቻቸውን፣ ወታደራዊ ቁልፍ ቦታዎችና ሌሎች መሰረተ ልማቶችን ድንበር ተሻግሮ ከሚሰነዘሩ ጥቃቶች በአየር መከላከያ ቴክኖሎጂ ታግዘው ይመክታሉ። ስለ ጦርነት በተለይ በአየር ላይ ስለሚፈጸሙ ወታደራዊ ጥቃቶች ካነሳን የአየር መከላከያ ዘዴን ማንሳት ግዴታ ነው። ይህ ዘዴ በመሳሪያዎች ራዳሮችና ሴንሰሮች ቅንጅት የሚሰራ ነው። ታዲያ ሀገራት የአየር ክልላቸውን ጥሶ የሚገባን ሚሳኤል፣ ድሮንና በሌሎች መሳሪያዎች የሚደረጉ ጥቃቶችን ለመከላከል ይህንን ቴክኖሎጂ ይጠቀማሉ። ቴክኖሎጂው በጦር ጀቶች የታገዘ ጥቃት፣ ድሮንና የሚሳኤል ጥቃቶችን ለመለየት ለመጥለፍና በማምከን የታለመው ጥቃት ግቡን እንዳይመታ ያደርጋል። የአየር መከላከያ ስርዓቶች በዋናነት ምድር ላይና በባህር ላይ መሰረታቸውን በማድረግ የሚሰሩ ናቸው። ራዳሮችና የደህንነት ስርዓቶች ከረጅም ርቀት የሚሰነዘሩ ጥቃቶችን ይለያሉ። ጥቃቶቹ በምን ያህል ፍጥነት፣ ከፍታና መስመር እንደሚመጡም ይመዘግባሉ። አጭር ርቀት የአየር መከላከያ ስርዓት እስከ 30 ኪሎ ሜትር ይሸፍናል። በድሮኖች፣ ሄሊኮፕተርና በመለስተኛ አውሮፕላኖች የሚሰነዘሩ ጥቃቶችን ለመከላከልም ያገለግላል። መካከለኛ ርቀት የአየር መከላከያ የሚባለው ደግሞ ከ30 እስከ 150 ኪሎ ሜትር ውስጥ የሚፈጸሙ ጥቃቶች በተለይ ከተሞችና ወታደራዊ ስፍራዎችን ለመከላከል የሚያግዝ ነው። ረጅም ርቀት የአየር መከላከያ ስርዓት ከ150 ኪሎ ሜትር በላይ በሆነ ርቀት አውሮፕላንና በአንዳንድ ባላስቲክ ሚሳኤሎች የሚሰነዘሩ ጥቃቶችን ይከላከላል። ሌላኛው ደግሞ ባላስቲክ ሚሳኤል መከላከያ ዘዴ ሲሆን ይህም ከፍተኛ ፍጥነት ያላቸውን የባላስቲክ ሚሳኤሎችን ጥቃት የሚከላከል ነው። በዓለማችን መረጃዎች እንደሚያሳዩት ቀዳሚ 5 ዘመናዊ የአየር ጥቃት መከላከያ ቴክኖሎጂዎችን የታጠቁ ሀገራት አሜሪካን፣ ሩሲያ፣ እስራኤል፣ ቻይና እና ህንድ ናቸው።